ሰላም የዚህ ዩቲዩብ ቤተሰብ አባላት፣ ዛሬ ደግሞ ስለ ግብዝነት ወይንም ሃይፖክራሲ እናወራለን። ቃልና ተግባር ሲጋጩ ግብዝነት ምንድን ነው? ግብዝነት ሃይፖክራሲ ማለት አንድን ነገር እንደምታምን ወይንም እንደምትጨነቅ አስመስለህ በተግባር ግን ተቃራኒውን ማድረግ ነው። አንድ ነገር ካፍህ ሌላ ነገር ከልብህ ሌላ ሲሆን ልትተክል ቃል ገብተህ ስትነቅል ስትገኝ ነው። ይህን የሚያደርግ ሰው ግብዝ ወይንም ሃይፖክራይት ይባላል። ሃይፖክራሲ የሚለው ቃል መነሻው ከጥንታዊ ግሪክ ሲሆን ሃይፖክራሲያ ማለትም የመድረክ ትወና ከሚለው ቃል የመጣ ነው። በጥንታዊ ግሪክ ቲያትር ውስጥ አንድ ተዋናይ ጭንብል ለብሶ ራሱን ሳይሆን ሌላ ሰው ሆኖ ይቀርብ ነበር። በእውነተኛ ሕይወት ውስጥም ግብዞች የውሸት ጭንብል የሚለብሱት ሰዎች እንዲወዷቸው፣ መልካም ሆነው እንዲታዩ ወይም የሚፈልጉትን ለማግኘት ነው። ልብህን ሰው አያየውም፣ ስራህን ግን ያሳየዋል የሚለው አባባል ግብዝነት ውሎ አድሮ እንደሚጋለጥ ያስረዳል። በዕለት ተዕለት ሕይወት ውስጥ የሚታዩ ምሳሌዎችን እንመልከት። ሕግ አውጪ ወላጅ። አንድ ወላጅ ልጁን ከረሜላ አትብላ ይላል፣ ነገር ግን ራሱ ቀኑን ሙሉ ከረሜላ ይበላል። ምክር ሰጪው አስተማሪ። አንድ አስተማሪ ክፍል ውስጥ ሁሌም በሰዓት ተገኙ ይላል፣ ሆኖም ራሱ በየቀኑ ዘግይቶ ይመጣል። ሐሰተኛ ጓደኛ። አንድ ሰው ሐሜት እጠላለሁ ይላል፣ ነገር ግን ከጓደኞቹ ጀርባ ሚስጥራቸውን ያወራል። በመጽሐፍ ቅዱስ ውስጥ ያለው ግብዝነትን እንመልከት። መጽሐፍ ቅዱስ ለግብዝነት በተለያዩ መንገዶች ያስተምረናል። በመጽሐፍ ቅዱሳዊ አተያይ የግብዝነት ትልቁ አደጋ ግብዙ ራሱን እውነተኛ አማኝ ነኝ ብሎ ማታለሉ ነው። ጌታችን ኢየሱስ ክርስቶስ እኔ ፈጽሞ አላውቃችሁም ማቴዎስ 7 ላይ እንዳለው ብሎ የሚናገረውን ለዚህ ነው። ግብዝ ሰው የሚገለጥባቸው መንገዶች ከመጽሐፍ ቅዱስ አንጻር እንመልከት። አንደኛ፣ የሚመስል አምልኮ ፐርፎርማቲቭ ወርሺፕ። እግዚአብሔርን በከንፈሩ ያከብራል፣ ልቡ ግን ከእርሱ የራቀ ነው። ኢሳይያስ 29:13። ሁለተኛ፣ የሚመስል እምነት ፐርፎርማቲቭ ፌዝ። አምናለሁ ይላል፣ ነገር ግን ያ እምነት በሥራ አይታይም። ያዕቆብ 2:14። ሶስተኛ፣ የሚመስል አገልግሎት ፐርፎርማቲቭ ሰርቪስ። እንደ ፈሪሳውያኑ በትንሽ ነገሮች ትክክል ሆነው ትላልቆችን ማለትም ፍትህን፣ ምሕረትንና ታማኝነትን ይተዋሉ። ማቴዎስ 23:23። አራተኛ፣ የሚመስል ጸሎት ፐርፎርማቲቭ ፕራየር። ሰዎች እንዲያዩአቸው በአደባባይ ይጸልያሉ። ማቴዎስ 6:5። አምስተኛ፣ የሚመስል ቁጣ ፐርፎርማቲቭ አውትሪች። በሌላ ሰው ዓይን ውስጥ ያለውን ጉድፍ አይተው በራሳቸው ውስጥ ያለውን ምሰሶ አያዩም። ማቴዎስ 7:1-5። ስድስተኛ፣ የሚመስል ልግስና ፐርፎርማቲቭ ጀነረሲቲ። እንደ ሐናንያና ሲጳራ ሁሉ ሙሉ ዋጋውን እንደሰጡ አስመስለው በሚስጥር ከፊሉን ይደብቃሉ። ሐዋርያት 5:4። ሰባተኛ፣ የሚመስል ንግግር ፐርፎርማቲቭ ላንጉጅ። ከንፈሩ እንደ ቅቤ ለስላሳ፣ ልቡ ግን እንደ ጦርነት ነው። መዝሙር 55:21። ግብዝነት ለምን ይከሰታል? አንደኛ፣ ኮግኒቲቭ ዲሶናንስ። ኮግኒቲቭ ዲሶናንስ እንመልከት። ሰዎች እምነታቸውንና ተግባራቸው ሲጋጩ የአእምሮ አለመመቸት ይሰማቸዋል። ይህን ምቾት ለማስወገድ 3 መንገዶችን ይጠቀማሉ። ባህሪያቸውን ይቀያይራሉ፣ እምነታቸውን ያስተካክላሉ፣ ለባህሪያቸው መመካኛ ይፈልጋሉ። ይህም ግብዝነትን ይፈጥራል። አንድ ሰው ሲጋራ ማጨስ ጤናን እንደሚጎዳ ያምናል፣ ነገር ግን ራሱ ያጨሳል። ይህ አለመመጣጠን ሲፈጠር እኔ በቀን 1 ጊዜ ብቻ ነው የማጨሰው፣ ያ ምንም አይደለም በማለት ምክንያት ይፈልጋል። ሁለተኛ፣ ማህበራዊ ምልክት መስጠት ሶሻል ሲግናሊንግ። ሶሺዮሎጂስቶች እንደሚሉን ሰዎች ለማህበረሰቡ መልካም ምስል ለማሳየት ሲሉ በቃል አንድ ነገር በተግባር ሌላ ነገር ያደርጋሉ። ይህ ምትሃታዊ ስጋት ቨርቹ ሲግናሊንግ ይባላል። ማለትም ራስን ስነ ምግባር ያለው አድርጎ ለማሳየት በቃል መናገር እንጂ በተግባር አለመተርጎም ማለት ነው። ሶስተኛው፣ የሞራል ዕቅድ ክስተት ወይም ሞራል ላይሰንሲንግ። አንድ ሰው አንድ መልካም ነገር ካደረገ በኋላ ራሱን መጥፎ ነገር ለማድረግ ፈቃድ ይሰጠዋል። ለምሳሌ አንድ ሰው ለበጎ አድራጎት ድርጅት ገንዘብ ከሰበሰበ በኋላ በሌላ አካባቢ ሄዶ ስነ ምግባራዊ ያልሆነ ውሳኔ ሊያደርግ ወይም ሊከውን ይችላል። አራተኛ፣ የራስን ጥቅም ማሳደድ ሰልፍ ኢንተረስት። ብዙ ጊዜ ግብዝነት የሚከሰተው ሰዎች የራሳቸውን ጥቅም ለማስከበር ሲሉ ነው። ሌሎች ግን ሕጉን እንዲከተሉ ሲጠብቁ ራሳቸውን ግን ሕጉን በመጣስ ይታወቃሉ። አምስተኛ፣ የማህበረሰብ ጫና ሶሻል ፕሬዠር። ሰዎች በማህበረሰቡ ዘንድ ተቀባይነት ለማግኘት ሲሉ ራሳቸውን ከእውነታው በተለየ መልኩ ያቀርባሉ። ስድስተኛ፣ የስልጣን ልዩነት ፓወር ዳይናሚክስ። ከፍተኛ ስልጣን ያላቸው ሰዎች ሌሎች ሊከተሏቸው የሚገባቸውን ሕጎች ሲያወጡ ራሳቸው ግን ከሕጉ በላይ እንደሆኑ ይሰማቸዋል።
የግብዝነት እውነተኛ ምሳሌዎችን እንመልከት። የፖለቲካ መሪዎች ቤተሰባዊ እሴቶችን ሲሰብኩና ራሳቸውን ሲጥሱ፣ በርካታ የዓለም መሪዎች የቤተሰብ እሴቶችን መልካም እንደሆኑ ያስተምራሉ። ራሳቸው ግን ከትዳር ውጭ ግንኙነትን ሲፈጽሙ ወይንም ሲፋቱ ይታያሉ። 2 የሃይማኖት መሪዎች ትህትናን ሲሰብኩና በቅንጦት ሲኖሩ። አንዳንድ የሃይማኖት መሪዎች ለምዕመናን ትህትናን፣ ድህነትን ያስተምራሉ። ራሳቸው ግን በቅንጦት ቤተ መንግስታት ውስጥ ይኖራሉ፣ የግል ጀት ይጠቀማሉ። ይህ ደግሞ በታሪክ ውስጥ ለበርካታ ጊዜ ተመዝግቦ ይገኛል። 3ኛ የደርግ ስርዓት መሬት ላራሹ እና ኢትዮጵያ ትቅደም ከሚለው መፈክር ወደ ቀይ ሽብር መሸጋገር። እንደ አውሮፓ አቆጣጠር በ1974 የደርግ መንግስት ሲመጣ ከዋና መፈክሮቹ መሬት ላራሹና ኢትዮጵያ ትቅደም የሚጠቀሱ ነበሩ። ነገር ግን በተግባር የታየው የእርስ በርስ እልቂት ነበረ። ግብዝነት ሰዎችን ለማታለል ብቻ አይደለም፣ ብዙ ጊዜ ሰው ራሱንም ያታልላል። ስለዚህ እውነተኛ ታማኝ ማለት የምናምነው የምንናገረውና የምንፈጽመው አንድ መሆን ነው። በየቤታችን ያለውን የአስመሳይነት ጭንብል እናውልቅ፣ ከግብዝነታችን እንላቀቅ። ይህንን ርዕስ የሰጠኸኝን እንቶኒ ሚዲያ አመሰግናለሁ።